ማነው እንደኔ የሀይሚና የብሩክ ሰላም እንደ ሰማይ የራቀው በጣም የናፈቀው? የእውነት ሀይሚና ብሩኬ የምር እኔ እንጃ። እኔ በዚህ ደረጃ ግን ከባድ ነው። አንጠብቃችሁም። በቃ ይቅር ተባባሉ። ምንድን ነው እንዴ? ኧረ በማርያም አስጨነቃችሁን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የምር ነገሩ ማለቅ የነበረበት ትላንትና ነበረ። በቃ ሙሽዬ ነበረች ነገሩ መፍታት የነበረባት። ግን ያው ሙሽዬ ደግሞ ያማታል ታውቃላችሁ። ድንጋጤ ምናምን ንዴት ምናምን አትችልም። እና ለዛም ሊሆን ይችላል እንግዲህ ለእሷ ማሳወቅ ያልፈለጉት እንጂ ትላንትና ሙሽዬ ተጨርሰው ነበረ ነገሩን። ሀይሚዬ እዛው እንደሄደች ብሩኬን ደውላ እውነቱን ብታቅ ኖሮ ሙሽዬ ደውላ ጠርታ ሁለቱን ተቆጥታ መቆጣት ብቻ አይደለም ግርፍ አድርጋም ቢሆን ታስታርቅልን ነበር። ግን እናጋለሁ አንዳንዴ ነገሮች ከባድ ናቸው። ሀይሚዬ በጣም ያመረረች ይመስላል። ግን ያው የይቅርታ ልብ ደግሞ ግድ ነው። የይቅርታ ልብ ያላት ልጅ ናት። ብሩኬ ደግሞ ተስፋ እንዳትቆርጥ አሁንም ደግመህ ይቅርታ ጠይቅ። ሀይሚ እስካሁን ድረስ ያጠፋችው አንዲት ነገር የለም። አንድ ነገር እስካሁን ነገር ያጠፋችው የለም። እስካሁን ድረስ እሷ ተበዳይ ናት። ስለዚህ ባንዴ ደግሞ ይቅር ልትል አትችልም። ያው ካጠፋችሁት ጥፋት ካደረጋችሁት ነገር አንፃር ባንዴ ይቅርታን መቀበል ይከብዳል እና ታግሰህ ጊዜ ሰጥተሃት ተስፋ ሳትቆርጥ ደጋግመህ ይቅርታ ጠይቃት ባይ ነኝ። ዛሬ እንግዲህ ያው በብሩኬ ቤት ነው የመጡት። ብሩኬ ያው እኛ በጠበቅነው መንገድ ወይም ደግሞ እኛ ባሰብነው መልኩ ባይሆንም ያው ይቅርታ ጠይቋል ዛሬ። ብዙ ነገር መግቢያ ላይ የተናገረ ነበረ። በውስጥ በጣም ብዙ ሰዎች ያው የምትናገሩ የምትሳደቡ ያልሆነ መልእክት የምትልኩ ሰዎች ተው። አሁን እሱ እዛ ጋር ሚዲያ ላይ ወጥቶ የሆነ ነገር ሲናገር እናንተ እሪ ትላላችሁ፣ ሁላችሁም ወጣችሁ ማለት ነው። እንዴት እንደዚህ ትላለህ? እንዴት እንደዚህ ትናገራለህ? የሰው ልጅ ማለት ነው ካከበራችሁት ነው ሊያከብራችሁ የሚችለው። እናንተ ያልሆነ ትርጉም፣ እነሱ ደግሞ ነገ አንድ ናቸው። እነሱ ነገ ይታረቃሉ። ስለዚህ መጥፎ ቃል ካፍ መውጣት ጥሩ አይደለም። ማለት አስተያየት ስጡ። እስካሁን ብሩኬ ትክክል እያደረገ አይደለም። አዎ ትክክል እያደረገ አይደለም። አስተያየት ስጡት በቃ። ግን ደግሞ አትሳደቡ። የሰው ልጅ ስድብን ወይም ደግሞ መጥፎ ቃል ንግግር ያ ሰው ወደ ባሰ በቃ አለ አይደል ነገሮችን እያባሰ እንዲሄድ ነው የምታደርጉት እንጂ ሰው በስድብ አይስተካከልም ውዶቼ፣ በምክር እንጂ። እና ካሁን በፊት ብዙ አልፎም ያልናቸው ነገሮች አልፈዋል። ብዙ ብሩኬና ሀይሚ በቃ አለቀላቸው፣ በቃ ተለያዩ፣ ተጣሉ ብለን ተስፋ የቆረጥንባቸው ጊዜያቶች ነበሩ። ግን እነዛ አልፈው እነሱ ስንት አይነት ፍቅር አሳልፈዋል። ከዛ ወዲህ ስንት አይነት ደስ ደስ የሚሉ ጊዜያትን አሳልፈዋል። ከዛ ወዲህ ስለዚህ እነዚህ ልጆች ነገም ከነገ ወዲያም ከዛ ወዲያም አንድ መሆናቸው ስለማይቀር ከዛ ወዲህ ግን የኛ በነገር ጉንተላ ይቁም። እውነቴን ነው ብላችሁ ሀይሚዬ ዛሬ ያው ስሜታዊ ስለሆነች ስለተናደደችበት እንጂ ጠልታው አይደለም። በዛ ላይ ደግሞ እዩ የምትባለው እባብ አላረፈችም። አሁንም አላረፈችም። ብሩኬ ደግሞ አሁንም ይቅርታ ጠያቂ ይቀርሃል። እንደዚህ አይደለም ይቅርታ የሚጠየቀው። በቃ በስነ ስርዓት እስኪ ለየት አድርገው ግድ የለህም። እስኪ ወጣ ያለ ነገር እስኪ ዲኮር ምናምን ሰርተህ፣ ምክንያቱም በተደጋጋሚ ነው የእውነት ለመናገር ያስቀየምካት ማለት ነው። በዛ ልክ እየተመነጨቀች ስትወጣ ከባድ ነው። እውነትን ሳስበው ይከብደኛል። በጣም ከብዷታል። ባንዴ ይቅርታ ለመጠየቅ ይከብደኛ። በእናንተ ፍቅር አሁንም ነገም ተነጎዲያም ተስፋ አንቆርጥም። ነገ አንድ እንደምትሆኑ እናውቃለን። ግን ደግሞ ከባድ ነው። ባንዴ ይቅርታን መቀበል አይቻልምና ሀይሚዬ ጊዜ ያስፈልጋታል ማለት ያው በተለይ ከምንም በላይ ነው ያናደረኝ በቀደም የቀልን ነገር ለማንሳት ያን ቀን ራሱ ቪዲዮ አልሰራሁም። እኔ
ቪዲዮ አልሰራው በቃ በጣም ነበር የደበረኝ ምናምን ነገር አለ አይደለ በቃ በስንት ነገር ነበር እኛ የጠበቅነው። እነሱ ግን ጭራሽ የማስታወቂያ ቀለበት ነውና በዛ ላይ ደግሞ ከሀይሚ ጋር እንደዛ ሁኔታ ውስጥ ሆነው መጀመሪያ ነገሩ ሳይፈታ ቀለበት ላድርግልሽ ብሎ መንበርከክ ሌላ ነገሩን ወደ ሌላ ብሩኬም ላይ ደግሞ ኦዲየንስም እጅግ በጣም ትልቅ ቁጣን ያስነሳው ያ ነው። ነገራቸውን ሳይፈቱ መጀመሪያ ለምን ለቀለበት ይንበረከካል? ያ ማለት እሷን ለማስጠቆር ወይም ደግሞ ነገሩን ወደ እሷ ለማዞር ነው የሚያስመሰለው እና ለዛ ነው ኦዲየንስ በጣም እንትን እየተቆጣው ማለት ነው። እና እስካሁን አጥፍተሃል፣ ግን ደግሞ አሁንም ተስፋ ሳቆርጥ ነገም ይቅርታ ጠይቃት። ሀይሚዬ ደግሞ አንቺን የምናቅሽ በይቅር ባይነትሽ ነው። ሲጀመር ፍቅር፣ እውነተኛ ፍቅር ብዙ ፈተናዎች ይገጥሙታል፣ ብዙ ስቃይ ይገጥመዋል። ያንን ፈተና ተቋቁሞ ማለፍ መጨረሻው የሚያምረው ማለት ነው። እና እኛ ደግሞ ከእናንተ ብዙ የምንጠብቀው ሰዎች ነን። ስለዚህ በዚህ ተልካሻ ምክንያት ደግሞ እንድትለያዩ አንፈልግም። እኔ ዛሬ ነገሩ ያለ በቃ በስነ ስርዓት በቃ በደንብ ይጠይቃታል፣ ያው ነገሩ ይፈታል ብዬ ነበር። ግን ያው ብሩኬም ዛሬም ያው የራስክን ሩሩ ነው እያወራህ ያለኸው ማለት በቃ ሰው አይረዳኝም፣ ሰው እንዲያረገኝም ሰው ለመሰለ ብሩኬ ሰው የሚፈርደው እኮ ካየው ነገር ተነስቶ ነው። ገባ? ካየው ከሚያዩ ነገር ነው። እናንተ ውስጣችሁ እናንተ ናችሁ ትተዋወቁት። ግን ሰው የሚፈርደው ደግሞ ካየው ነገር ተነስቶ እስከሆነ ድረስ ምንም ማድረግ አይቻልም። ድራማም ከሆነ ለአንተ የተሰጠህ ካራክተር አንተን የሚያሰድብ፣ አንተን የሚያስረግጥ፣ አንተ ብዙ ነገር የሚያስተች ነው። ስለዚህ ያን ደግሞ መቻል ግድ ነው እና ሳንረዳ ቀርተን ሳይሆን እያደረግክ ካለው ነገር አንጻር ነው እየተናገርን ያለ ነው። እና ቡቡዬ ባክህ አስተካክል። እኛ አንተን የምናቅህ በትልቅ ሴት አክባሪነትህ፣ በጨዋነትህ በአይ ቲንክ አሁንም ነህ፣ አሁንም እንደሆን ካልጠራጠርም። እኔ ያው አይደለ ይሄ ዩቲዩብን አላም ነው ገባችሁ? እውነተኛ ነገር ወደ ሚዲያ አይወጣም ብዬ ስለማስብ ያው ነገሮች ወደ ውሸት እየሄዱብኝ ነው እንጂ እኔ አሁንም ቢሆን ብሩኬን በሌላ ነገር አልጠረጥረውም፣ በመጥፎ ነገር። እውነቴን ነው የምላችሁ። እና ፈጣሪ አንድ ያርጋችሁ። በተረፈ ሀይሚዬ ያው ትንሽ ላስደንግጠው ብላ ነው እንጂ ይቅር ትለዋለች። ብሩኬ ተስፋ እንዳትቆርጥ። ሀይሚዬ እኔ ቆንጆ ደግሞ ይቅር በይው፣ ይቅር በይው። ምንም ማለት አይደለም። ይቅር ማለት ምንም ማለት አይደለም። ስንት ተበድለን ይቅር ብለናል። ስንት ነገር ተደርጎብን ይቅር ብለናል። ስንት አይነት ጦር ከጀርባችን ሰካክተውብን ይቅር ብለን እየኖርን ነው። ስለዚህ ሀይሚዬ ይቅር በይው።